ዘመድ እኮ አትወኮ ነው። ብዙዎቻችሁ ደግሞ ስትምን ስትሉ ነበር አለ እንደው ኧረ ወይኔ ፍፄን እኮ እንዳትመጣ ቤት ውስጥ እኮ አለው እኮ ታውቂያለሽ። እንዳትመጣ እንዳትሄድ እኮ አለው እኮ። አንተ ራስህ ለሌላ ነገር ነው የመጣኸው አለው። እሱ ሙድ ሲይዙ ነው እና ሙድ ሲይዙ እና ወይኔ እንኳን እቺን ገንይታ እንጂ ብዙ ነገር እናቃለን እኮ ታይገኝ እና አራዳ እኮ ነን። እንደው አረብ ሀገር ስንኖር እኮ ጂል አረጉን እንደሌሎቹ። አሁን ለምሳሌ አሉ አስታርቅልን በእናት ብለው የሚደውላሉ እኮ ገና እነሱ እኮ ያዩ ነው እንደዚህ የሚጨማለቁት እኮ እውነት እየመሰላቸው እና አስታርቅልን በእናት ወንድማችን መከታ የወንድማችን መከታችን አስታር ኮሜንቱ ራሱን እንዴት እንደሚያስቀኝ እኮ የቡሩክ መከታ ወንድምየው አስታርቅልን በእናት አንቺ እኔ አንዳንዴ እነሱ ራሱ ወጥተው ኢየሱስና እንትን በጣም ብዙዎቻችሁ ትደውላላችሁ። በጣም እንግዲህ ስልክም አላነሳንም ምክንያቱም ሙድ ሲዙብን እነሱ እንዲሉናል እንዲህ የሚሉት ነገርስ ገንዬ ወንድሞቹ ማለት እናንተ አስታርቁ ብላችሁ ስልክ ትደውላላችሁ። እነሱ ደግሞ እኮ የኛ ስልክ አነሱም አላሉንም። በጣም ነው ስልክ ማነሱ። እሺ ቆይ ታዲያ ማን ነው መሳቂያ የሆነው ነው አንቺ የምትይው? እነሱ ታዲያ እነሱ እኮ ምንም የማያውቁ ዳም አድርገዋቸዋል እኮ አታውቂም እንዴ? መከታችን የወንድምየው መከታ ስልክ ደውልልን ሊቭ ይገባል መከታ እኔ ገና ሙድ ይዝባቻ አድራችሁን ይለናል። ምን አገባኝ ማለት ነው የሚተቃቀፉት። ምናልባት የፎቶ አፍቃሪዎቹ በዛ እንትን ሊሉ ይችላሉ እንጂ ምን ምንድን አይ የረረሳ በዚህ ልክ እኔ የሚያስቁት በራሳቸው እኮ ነው መሳቂያ የሚሆኑት እኮ ራሳቸው ኦዲየንሶች እኮ ናቸው። ይኸው አሉን እኮ ምድረ ስንት ገገማ አለኛ ጋር የሚደውሉ ብሎ ቁጫ ነው እኮ ገንዬ አረማ ቀዴ ገደልሽኝ። ኧረ ተይ እኔ እውነቴን እኮ ነው እውነት እኮ ነው እንደዛ የሚሉት እኮ እውነት ስደተኛ የወንድማችን መከታ ነው ተቃጠልን እኮ እኛ። ከዛን ይኸው ሲሉን እንደዚህ ሰድቡናል። እኔ ምን አገባኝ እንደውም እንዲለያዩ ነው የምፈልገው። ዋው ቅዱ ይሄን አረፈው ስላለች ትዬ ምንም ታየለም ትዬ ዝም ብሎ እንዲለያዩ ማጥራውናችን ሴትዮዋ ያወረድሻት እንዲያለች ወሰነ ይችላል እኮ ህፃን አይደለም። ግን ከኦዲየንስ ጋር ፉክክር አይግባ ነው። ጓደኛክ ነው ሳ ምከረው። ከኛ ጋራ ከተፎካከራችሁ ገደል ትገባላችሁ ነው ማለት ገደል። ለምንድን ነው ኦዲየንሱን የሚፎካከሩትኝ እነሱ? ኦዲየንስ ትጂዬ ግን ማለት ነው ሀሰን ፓስታ ብለሽ ነው የጻፍሽው። ሀሰን ፓስታ ብለሽ ነው የጻፍሽው። ሀሰን ፌስታል ብለሽ ነው የጻፍሽው። ኮሜንትሽን አይቼ እንደው ነፍስሽ አይማርም ትጂ በሳቅ ነው የሞት እውነት ነፍስሽ አይማርም። እውነት ወዘር መጣችልሽ እንዴ? ሀሰን ፓስታ ነው እንዴ ያልሽው አንቺ ሴትዮ? አይ ሀሰን ፌስታል ነው እንጂ ፌስታል ሀሰን ፌስታል ነው ያለችው። እና እንደዛ ነው ልሽ እኔ ምን አውቄ እኔ እኮ አሁን ዛሬ ሄደች መታቆ ነበረ። ለምን አታስገቢያትም? አምወርክ ሶሪ ያላለችም ቀልጅብን። አንቺ ራሱ እኮ ሁለተኛ በወጋ ላይ ሆነሻል። ዩዘር እየዞረችብን እኮ ዛሬማ በቃ እንዲህ ስትዞር እንዴ እንትን አሞራት ያለሽ እንደ አሞራ እየዞረች ምን ሄሊኮፕተር ናት እኮ ሄሊኮፕተር። እሷ ራሱ እኮ ሁለተኛ እኮ በወጋ ላይ ሆናለች። ወጭ የእሱ ባህሪ እኮ ነው ያላትኝ እንትን ናት እንጂ እሷ ታስረዳለች እንጂ በደንብ ታስረዳለች እንጂ ወጣለች ትልሻለች። ግን እንዴት ናችሁ? እንዴት ዋላችሁ? እንዴት ነሽ? ሀሰናይ ትንሽ ልሂድበት እንደ በቅድዬ ትሄጂበታለሽ። አንዴ ዩዘር መጣ። እሺ ቆይ አንዴ ስራ ነኝ። እናንተ ሰዎች አራት አሳብዱኝ በጌታ። እሺ በቃ ውጪ ያልን እኮ ዩዘርዬ ፈቀድልሽ እኮ ነው ወድ ቲምኑት ያርሃል ፓሳሩን ቲምኑት ያቆምት ባክ አንቺ ገኒ ሰው ሲከዳ እንዲህ ነው። ፍሬ ግን ምን አግኝታ ነው የከዳችን ዛሬ? ገኒ ምን ዛሬ ተነስተሽብናል እኮ እኔ ታግሼሽ እኮ ነው።
ላርግ እንጀራ ይስማይ አንቺን አይደለም። አንቺ እኮ ነገር በደላላ ሆነሻል እኮ ይዘር እኮ እኔማ ጸብ ነው የምፈልገው ከአንቺ ጋር። እኔ የምልሽ ገንዬ ካልሽኝ በኋላ እኮ አሰብኩት። እውነትሽን ነው። በጣም የሆነ ነገር እንዳለ ይሰማኛል። እኔ ዛሬ የሚሰማኝ ስሜት እኔ ተሰምቶኝ አያውቅም። እኔ ራሴ የመውጣት ስሜት ነው የሚሰማኛል። እኔ እንደዚህ አስቤ አላውቅም። አይ የሆነ ነገር እኔም በተለይ አሁን ለምን መሰለሽ እንደሱ የተሰማኝ? ለምን አልመጣችም 3 ቀኑ ሙሉ ካሜራ ይዛል ማለት እኔ ሳምንት ሁሉ ብጠፋልኝ ርፍ ብትል ተቃጠለች እኮ ኩራት ነው። ግን አሁን ዛሬ እኮ እሱ ያለውን በደንብ እኮ አልሰማሽም። እኔ የምለው ግን በውስጥ እንጨርሰው ማለት ምንድን ነው? እኔ ውስጥ የተካሄደው ነገር ምንም ሰላም አልሰጠኝም። እኔም እሱ ላይ ሰላም አልሰጠኝም። እኔ ላይ ካላረኩኝም ቁጭ ብዬ እንዳለ ኮሜንት እያነበብኩኝ ሰላም ሆነሻል። አልገባሽም? ስም የኔ ልንገርሽ። እናንተ ደግሞ እንደምትገለብጡት ወሬውን አይገባኝም። አይደለም ያለምን አለመሰለሽ ልጅቷ አልወደደችውም፣ እሷም አልወደደችውም አለ። ለማን? ለልጅቷ፣ ለአዲስ ልጅቷ ገብተሽ ሁለተኛ ለእኛ መልስ እንዲሆነን ነው። ይኸውልሽ ልጅቷ አልወደደችውም ያለችው እኮ እችኛዋ ናት፣ እርጉዟ ናት አይደለ? ስለ ወርቁ ግን ደጋግማ ከአንገትህ ላይ ያስወጣ ያለችው ሀይሚ ናት። እንደ አንዳንዴ ዝም ብለን አንንቀል። ቆይ እሱ ለማን ያለው? ለልጅቷ፣ ለአዲስ ልጅቷ። ኧረ አይደለም። ምንድነው? ወይኔ መድኃኒዓለም አዲሷ ልጅቷ እንኳን ስለ ወርቅ ቆይ ሰላም ላስረዳሽ። አዲሷ ልጅቷ እንኳን ስለ ወርቅ አይደለም ስለ እርግዝናው እንኳን በደንብ ዘርዝራ ጠይቀዋለች። ሀይሚ ናት ሁሌ ወርቁ ይውጣ እኛም ወርቁ ይውጣ ብለናል። ምንድን ነው እሱ ያለችው? አዲሷ ሚስት ናት እንትን ያለችው ብሎ ሲል ምንድን ነው ያለው እሱ? አዎ ከዛም በኋላ ቀንታ ይሆናል ለምን አታረግላትም ስለሌላት ብሎ ሲል ምን አለ እሱ? አታውቂያትማ አለ። እንዴ እንጂ አዲሷ ልጅ የተናገረችን አማርኛ ሰምተናል እንዴ? ስለ ወርቅ እንኳን ስለ ወርቅ ስለ ልጅ እንኳን ተናለች። እሺ አታውቂያትም ላለ ለማን ነው? ለሀይሚ ነው ለልጅቷ ነው አታውቂያትም ያለው? አንቺ ማይ አንድ ነገር ልንገርሽ። ልጅቱን ሰላማዊ የጠየቀችው እኮ ወርቁን ሀይሚና እኛ ነን እኮ። ምንድን ነው ያለው? ቤተሰብም እየተቆጣኝ ነው፣ እነሱም ማስከፋት አልፈልግም። ውሻ ከሄደ ጅብ ይጨዋል። እሺ ፍሬዬ እኔ በቃ ትቼዋለሁ፣ ግን ገብተሽ ይሁና በኋላ ይገባሻል እንዴት እንዳለ። እኔ የገባኝ እዚሁ የመቅዲ ላይ ያየው። አንቺ የመሰለሽ ለልጅቷ ነው አታውቂያትም ያለው ልጅቷ ነው ብለሽ ነው። ግን ልጅቷ ስለ ወርቅ አልጠየቀችም። ስለ ወርቅ የጠየቀችው ሀይሚ ናት። ስለ ወርቅ ልጅቷ አልጠየቀችም በፍጹም። ዞረን ቪዲዮ ማየት እንችላለን ማለት ነው። ስሚ ውዴ ይኸውልሽ ወርቁን ያወለቀ ሀይሚ ስላለች ነው እያልሽ ነው አንቺ? ትጠይቃለች አዲሱ ሚስት ወርቅ ጠይቃለች። ኦኬ አልጠየቀችም። ይኸውልሽ ማለት እሱ አሁን ላይ ያለው ማለት ነው ሄሚ ነች አላላትም። ገባሽ አይደለ? ሄሚ አውቅ ስላለች አላወለቀም። እሱ ይሄን ነገር እያደረገ ያለው እናንተ ምን ሆናችሁ ነው እንጂ ልጅ ኦዲየንስ ነው ያለው። ቤተሰብ ተቆጣኝ ነው ያለው እንጂ እኮ ሀይሚ ምን አልጠይቅ። ግን ልጅቷ አንቺ አዲስ የመጣችው ቦይ ገርል ፍሬንዱ ስለ ወርቅ አላነሳችም ነው እያልኩኝ ያለሁት። ለሀይሚ መለሰ ለጅኒ መለሰ እያልኩ አይደለም። ገብቶሻል? አላነሳም ያለው ዛሬ አልወደደችውም ወይ አዲሷ ልጅ ስትለው እሷ ናት እኮ እንደዛ ያለችው። አዎ ስላልወደደችው አወለኩት ስላልወደደችው አርግላ ስለሌላት ነው አለ። በዚህ ደግሞ እንድንሰዳደብ አውቆ እንጂ ልጅቱ እኮ አታውቅም። ማይም ነን እንዴ? ልጅቱን እኮ አያውቃትም። እሱም ገና 1 ወር እኮ ነው። 1 ወር የነበረበትን ጦርነት አስቢ ውስጥ እንዲህ አሁን እኮ እሱ ለማስቀን ልጅቱ የመጀመሪያ ቀን ስገባ እኮ ሀይሚ ጋር ለማስቀናት እንደሆነ ራሱ በደንብ ነው የሚያስታውቀው። እንደ ጋልፍራ ሚዘር የሁለት አፍ የተናገረው ለምንድን ነው የምትመልሰው ብለዋለች። መጀመሪያ ምን አለ? በቃ ልክ አይደለውም። ገብቶሻል? የአንቺ የሆነ ነገር እኔ ጋር መኖር የለበት። እኔ በደንብ ነው ቪዲዮን ገብቻ አየሁት። ለምንድን ነው የማዋሸው? አይቼዋለሁ። ላይ ካላረኩኝም ግን ቁጭ አይቼዋለሁ። ገብቶሻል? ቀጠለና ደግሞ ምን አለ? ቤተሰቦች አለ እንጂ ይሄንን መቀበል ያንቺ የሆነ ነገር እኔ ጋር መቆየት የለበትም። በቃ እኔ ራሴ ልክ አይደለሁኝም አለ። 3 አፍ ነው ተናግሮ የሄደው አይደል? እኛውን ስለ ወርቅ ምናምን አይደለም፣ የራሱ ጉዳይ ነው። አብሮ ገደል ይግባ ከወርቁ ጋር ከፈለገ። ግን ዛሬ ማሰን መጥቶ ዛሬ ደንፍቶ ነው የሄደው። እኛ ፍፄን እንድንጠላ ከሆነ አንጠላው። ምርር ቅድብን ቅጥል በል። ስለ መኪና ያወራነውን አውርቷል። ስለ ልብስ ያወራነውን አውርቷል። ቁጭ ብላችሁ እዚህ እንደ ሴት ወሬ ልቀሙ። እኛ ተስተካከሉ ነው ያልነው። እኛ ተለወጡ ነው ያልነው። ምንድን ነው እምቢ ብላኝ ነው መቅዲ ነው እንጂ እኔ ሀሰን ላይ ሊሄድበት ነው
ጌም ሄጅበት እኔ ማሰሌ ሌር ነው የገባሁት። እኔ መቼ በቃ እንኳን ወጣሽ ሞራል ሳይኖራችሁ ዋትሳፕ ግቢልኝ እስቲ የሆነ ነገር ልልሽ ነው። ይቅርታ ለራሴ ጉዳይ ፈልጊያን ነው። በቃ አውሩ ስራ ላይ ስለሆንኩ መቅዲን ላውራት ትንሽ። እሺ ቻው። ቀን ያውሪ እናንተ መዛባ ውስጥ አውሩ። እናንተ እኛን እዚህ አደባባይ አስጡና ቁጭ አድርጉ እንጂ አውሪ እናቴ አውሪ። ምን አለባችሁ? መወራት ያለበት ቦታ ላይ ይሄ እኮ እኔ በውስጥ መረጃ ላክልሽ። ይሄ ነገር አይመቸኝም። በቃ እኔ ኧረ እኔ ዩዘር አሁን እኔ አላነሳልሽም። ዩዘር እየቀጣ አድርግልኝና ገኒ ዩዘር አሁን አላነሳልሽም። ቆይ ተረጋጊ። ዩዘር ምን ሆነሽ ገኒ? አንቺ ለቆሙሽ ዛሬ እንዳልወጣ ዋጄ ሄጄ ምን አዲስ ነው? ተይ ግንጂ ተይ ግን ተይ ሄጄ እኮ ነው ደፍሽ። ምንድን ነው አሁን ማሳንም ዛሬ ብትደንፍቶ እኮ ነው የሄደው። ልብስ ትላላችሁ የሰው ልጅ ሲሰራ ይለብሳል፣ ሲሰራ እንትን ይላል ብሎ የተናገረው ንግግር ትላንት የተናገርነውን ወጥቶ ሲደነፋ። እኔ ስለ ወርቁ ላወራ ለምን የገባሁት? ስለ ሀሰን ላወራ ነው የገባሁት። እንኳን ወርቅ ለምን እሱም ሄዶ የለ እንዴ? ምን ይገርማችኋል እንዴ? ወርቃውን ለካ ሰጠ ሸጠ ተመለስ። አላወራም። እናንተ ስለ ወርቅ ማን እንዳወራ አላውቅም። ስለ ሀሰን እንሄድበት። ሀሰን ዛሬም ደንፍቶ ነው የሄደው። ፍፄን አያገባህም እያለን ያለው ምንድን ነው የምትይው ገኒ? አንቺ ለምን ስለ ሀሰንማ ትላንትናም ጠዋትም ተናግረናል። እየደወሉልኝ እያለ ያስናቁት ማን ነው የተናቀው? የተናቀው ማን ነው ንገርኝ እስቲ መልስ ስጭኝ። እየደወሉልኝ እየጻፉልህ አለው እኮ ለእሱ እየደወሉልህ እየሰደቡ ቴክስት እየጻፉልህ የራሳቸው ጉዳይ ብሎ እየተሳደበ ያለው እኮ ስለሚደወልለት ወንድሜ መከታዬ የወንድሜ መከታ በሱሪ አንጠልጥሎት ይዞ ይዙር። ታዲያ ምን ማለት ነው? አንተ ከሁለቱም ህይወት ውጣ፣ ጓደኞችን አልፈልግም ብሏል። ትላንት አሁን ሰምተናል። ከካሜራ ጀርባ እንግዲህ ቁጭ ብለው ሲቦጭቁ ኳሉ አናውቅም እንጂ ከእንደገና እኛ ስለ መኪና ያወራ ነው፣ ስለ ልብስ ያወራ ነው እንዲደነፋብን ሳይሆን ገብቶሻል። እኛ ያለውን ነገር ነው። እኛ አይልበስ አላልንም። አሁንም ተሰማለህ አንተ ዶንቆሮ መሀይም እየመረረክ ዋጣው። እንግዲህ በቃ እኔ አንደኛ ምላሴኛ ሆኛ አንዴ አደባባይ ወጥቻለሁ። አማርኛን ገልብጣ አትስማ እንደሱ አይነት ዳይፐሮች እንትኖች ጋር ማለት ነው። እኛ እያልን ያለ ነው ይሄ ሁሉ ነገር የሆነው ከእሷ ጋር ነው። ተው ነው አማረበት። አሀ ዛሬ ታወቀክ ላይ አምሮ ውስጡ አሯል። እውነቱን ነው። ዛሬ ፍፄ የተናገረው ንግግር ሲጀምር ተመሽቶኛል። በቃ አብዷል ብሏል። እውነቱን ነው። ጸበል የሚወስደው ነው ያጣው። ስለዚህ ወንድሞቹ ሄደው አሳስረው ጸበል ይሰዱት። ከኛ ይበልጥ ፍፄ ነው የተናገረው። ሴት እንዲቀያየርበት ነው ቤቱን የፈለገው። ተደድሮ እንዲመጣ እንደምትፈልገው ቤቱ የሃይሚም የእሱም ነው ብለህ በቃ እኔ ዛሬ አድንቄዋለሁ። እንደው እስከ ዛሬ የሰደብኩን ይቅርታ አድርግልኝ ወንድሜ ፍፄ። ዛሬ በጣም አድንቄሃለሁ። እንደ ሀሳብን ግን እንዳትቀይር። በዚሁ ቀጥል። ይሄ ዱቄታ ምን አባቱ ይርመጠመጣል አንቺዬ እንዴ? አንዴ ስድብ ሲሆን ይሆንልሽ። እኔ የሚያበሳጭን ጠዋትም ስልሽ ነበረ አሰንኮ መወራት ሰጠር ነው የሚመጣው። የሚወራ ነገር ሲኖር ማለት ነው። የእኛ ልጆች ደግሞ ችግራቸው ጥፍት የሚሉት አማርኛ አለ። መናገር መስተካከል ያለበት ነገር ሲሆን ይጠፋሉ። ሌላ ነገር ሲሆን እዚህ ገሱ ሞልቶ ይቀመጣሉ። እናንተ ራስ ጀርባችሁ ይጠናል። ምድረ ቆይ ጠብቁ። ብቻች ፕሮግቻ ነገር ትለቅና እንገናኛለን። ምን አንቺ ወረተኛ አይደለ እንዴ ሰው? ኧረ በስመ አብ ጌታ። ይሄን ልጅ ጎትተን ካላወጣን እኮ አመጣጡ እኮ በጣም ነው የሚያስጠላው እንዴ። አይ ፍፄ ይሄ ሀሰን የሚሉት ሽምጥማጥ ገኒም ወጣች። በጣም ጥሩ ነው። በቅኑ እንኳን ፓንታ። ለማንኛውም ስሚማ ፍርዬ፣ እኔ ራሱ እኮ ቅድም በእኔ በስልክ በላይቭ ላይ ነው የከፈትኩት የእሱን ቪዲዮ ማለት ነው። እና እንዳለ የተናገረው ቁጭ ብሎ ስራችን ቁጭ ብሎ እኛ ቁጭ ብሎ ስሚማ ይሳደባል።